እንደምሰነበታችሁ ወገኖች፣ ክብር ለእግዚአብሔር ይሁን። ዛሬ የሙታን ትንሣኤ በሚል ዋና ርዕስ ስር የሙታን ትንሣኤ መቼ ነው በሚል ንዑስ ርዕስ አንዳንድ ሀሳቦችን ከእግዚአብሔር ቃል ከእናንተ ጋር እንከፋፈላለን እግዚአብሔር ቢፈቅድ። እንግዲህ የሙታን ትንሣኤ ካለማጋነን የወንጌል ዋና መልእክት ነው ማለት ይቻላል። እኔ እንደምረዳው ከሆነ ደህንነት ምንድን ነው? የእግዚአብሔር የማዳን ስራ ምንድን ነው? እስቲ በአጭር ወይም በአንድ ቃል ግለጹት ቢባል እኔ የምጠቀመው ቃል ትንሣኤ የሚል ነው፣ ወይም ደግሞ የሙታን ትንሣኤ ነው ሊሆን የሚችለው። ወንጌል ስለ ሙታን ትንሣኤ ነው መጽሐፍ ቅዱስ እንደሚነግረን ከሆነ። ስለዚህ ስለ ሙታን ትንሣኤ በሚገባ ማወቅ እጅግ አስፈላጊ ይሆናል ማለት ነው። ሐዋርያው ጳውሎስ ነው መሰለኝ ባልሳሳት በሐዋርያት ሥራ የሆነ ቦታ ላይ ክፍሉን አሁን አላዘጋጀሁትም ይቅርታ፣ ምን ብሏል? በሙታን ትንሣኤ ብርሃንን እንደሰበከ ጌታችን ኢየሱስ ክርስቶስ ተናግሯል። በሙታን ትንሣኤ ብርሃንን ለአሕዛብ ሰበከ ይላል። ብርሃን ማለት ዩፌሚዝም ነው፣ ትንሣኤ ማለት ነው። ጨለማ ሞት ማለት ሲሆን ብርሃን ደግሞ ትንሣኤ ማለት ነው፣ ሕይወት ማለት ነው። ስለዚህ ወንጌል በአጭር ቃል ስለ ሙታን ትንሣኤ ነው። እግዚአብሔር ለሙታን ሕይወትን እንደሰጠ፣ እግዚአብሔር ሙታንን እንዳስነሳ ነው ልንል እንችላለን። እና ስለዚህ ሙታን ትንሣኤ መነጋገር በጣም ኢምፖርታንት ነው። ጌታ የተመሰገነ ይሁን። ስለ ሙታን ትንሣኤ ስንነጋገርና የሙታን ትንሣኤ መቼ ነው ብለን ስንጠይቅ ይሄን ነገር በቀጥታ ከመመለሳችን በፊት ሞት ምን እንደሆነ ማወቅ እጅግ በጣም ጠቃሚ ነው። መጽሐፍ ቅዱስ ስለ ሞት ብዙ ይናገራል። ብዙ ጊዜ ሞት ምንድን ነው ተብለን ብንጠየቅ መጀመሪያ ወደ ሀሳባችን የሚመጣው እና የምንናገረው ነገር ምንድን ነው? የነፍስ ከስጋ መለየት ነው ሞት። ይሄ እውነት ነው። ነገር ግን ሞት ይሄ ብቻ አይደለም። መጽሐፍ ቅዱስን ስንመረምር የምናገኘው ሞት ይሄ ብቻ አይደለም። ሌላ አይነት ሞት አለ፣ ወይም ሌላ ሞት አለ። በተለምዶ መንፈሳዊ ሞት ተብሎ ይጠራል። ከእግዚአብሔር መለየት፣ ከእግዚአብሔር ሕይወት መራቅ፣ እነዚህ ሁሉ የሞት ዲፊኒሽን ናቸው። ሐዋርያ ጳውሎስ በኤፌሶን መልእክት ላይ ምዕራፍ 2 ከቁጥር 1 እስከ 5 ላይ የተናገረው ሐሳብ ስለዚህ ነገር የተወሰነ ፍንጭ ይሰጠናል እና እሱን አብረን እናነባለን። በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል ቁጥር 1 ላይ። በበደላችሁና በኃጢአታችሁ ሙታን ነበራችሁ። ይሄን የሚጽፍላቸው ለኤፌሶን ክርስቲያኖች ነው። ወረድ ብሎ ደግሞ ቁጥር 4 ላይ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወት ሰጠን ይላል እዚሁ ክፍል ላይ። እና ሙታን ነበርን የሚለው በአጸደ ስጋ በሕይወት የሚመላለሱትን ሰዎች ነው። ስለዚህ ሙታን የነበርነው የሚላቸው ሰዎች እነዚህ በአካላቸው ወይም ደግሞ ነፍሳቸው ከስጋ የተለየችን ሰዎች ሳይሆኑ ነገር ግን ከእግዚአብሔር በኃጢአት ምክንያት የተለዩትን ሰዎች እንደሆነ ለመረዳት ከባድ አይደለም። ይህ ብቻ አይደለም። እዚሁ ጋር ደግሞ ምን ይላል? በክርስቶስ ኢየሱስ ሕይወት ሰጠን ይላል። ስለዚህ መንፈሳዊ ሞት የምንለው ሞት መንፈሳዊ የሆነ ትንሣኤ ደግሞ በክርስቶስ ኢየሱስ እንዳገኙ እነዚሁ ሰዎች ይናገራል። ምክንያቱም ገና በአካል ያሉትን ሰዎች ሞታችሁ ነበር በኃጢአታችሁና በበደላችሁ ምክንያት ይላችኋል። እሱንም እዛ ውስጥ ይጨምራል። ከዛ ደግሞ ከወደደን ከትልቅ ፍቅሩ የተነሳ ደግሞ ከክርስቶስ ጋር ሕይወት ሰጠን ብሎ ሕይወትንም እንዳገኙ ይናገራል። ስለዚህ እዚህ ጋር ሞትና ትንሣኤንም አብረን እንመለከታለን ማለት ነው።
ጌታችን ኢየሱስ ክርስቶስ ደግሞ አንድ ቦታ በሉቃስ ወንጌል ምዕራፍ 9 ቁጥር 60 እና በማቴዎስ ወንጌል እናገኘዋለን ሐሳብ ምዕራፍ 8:22 ላይ እንደዚህ ብሎ ነበረ ጌታ። ለአንብበው ክፍሉን። እነርሱም በመንገድ ሲሄዱ አንድ ሰው ጌታ ሆይ ወደምትሄድበት ሁሉ እከተልሃለሁ አለው። ኢየሱስም ለቀበሮች ጉድጓድ፣ ለሰማይ ወፎች መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለው። ሌላውንም ተከተለኝ አለው። እርሱ ግን ጌታ ሆይ አስቀድሜ ልሂድና አባቴን እቀብር ዘንድ ፍቀድልኝ አለ። ኢየሱስም ሙታናቸውን እንዲቀብሩ ሙታንን ተዋቸው፣ አንተስ ሄደህ የእግዚአብሔርን መንግሥት ስበካለሁ አለው። ሙታናቸውን እንዲቀብሩ ሙታንን ተዋቸው አለ። ጌታ ሙታን ብሎ እዚህ ጋር የሚጠራቸው በአጸደ ሥጋ በሕይወት ያሉ ሰዎችን ነው። ስለዚህ ሙታን ሲል እዚህ ጋር በነፍስ ከሥጋ ስለመለየት ሳይሆን ጌታ የተናገረ ያለው በኃጢአት ምክንያት ከእግዚአብሔር መለየትን ነው። ይሄንን ነው መጽሐፍ ቅዱስ ሞት የሚለው በዋናነት። እነዚህና ሐሳቦች ካነሳን ወደ ዘፍጥረት ብንመለስና ለመጀመሪያ ጊዜ ሞት የተጠቀሰበትን ክፍል ብንመለከት በደንብ ለመረዳት እንችላለን ማለት ነው። ትዝ ይላችኋል። ነገሩን መደጋገም አያስፈልግም፣ የምናውቀው ክፍል ነው። ዘፍጥረት 2:16 ላይ እግዚአብሔር አዳምን ምን አለው? በገነት ካሉ ዛፎች መካከል ከሁሉም ትበላለህ፣ ነገር ግን መልካምንና ክፉን ከምታስታውቀው ከእሷ ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህ የሚል ትእዛዝ አዘዘው። ነገር ግን ብዙም ሳይቆይ ዘፍጥረት ምዕራፍ 3 ቁጥር 6 ላይ ሔዋን ከፍሬ ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ ብሎ ይናገራል። የተሰጣቸውን ትእዛዝ ተላልፈው በእግዚአብሔር ላይ ኃጢአት እንደሰሩና ከተከለከሉት ከዛፍ ፍሬ እንደበሉ መጽሐፍ ቅዱስ ይነግረናል። ግን የመጀመሪያውን ኮማንድ በደንብ አድርገን ብንመለከት ጌታ እግዚአብሔር ያላቸው ምንድን ነው? ከእርሱ በበላህ ቀን ሞትን ትሞታለህ የተባለው በበላህ ቀን። ግን ከዛ ወዲያ ታሪኩን ብንከታተልና ብንመለከት አዳምና ሔዋን ግን ይህንን ፍሬ በበሉ ቀን ወዲያው ነፍሳቸው ከስጋቸው ስትለይ አናይም፣ ወይም ወድቀው ሞተው ሲወድቁ አናይም፣ ሲቀበሩ አንመለከትም። እንዲያውም ምንድን ነው የሆነው ብለን ስንመለከት 10 የተለያዩ ነገሮች ሆኑ በዛ ጊዜ ልክ ፍሬውን ከበሉ በኋላ። አጠራ አድርጌ ቶሎ ብዬ እነግራችኋለሁ። የሁለቱ አይኖች ተከፈቱ፣ ራቆታቸውን እንደሆኑ አወቁ፣ ቅጠሎች ሰፍተው ግልድም አደረጉ፣ የእግዚአብሔር አምላክን ድምፅ በገነት ሲመላለስ ሰሙ፣ ከፊቱም ተሸሸጉ። ምድርም ከአዳም የተነሳ ተረገመች። አዳም በሕይወት ዘመን በድካም ከእርሷ ትበላለህ ተባለ። እሾህና አሜኬላ ታበቅልብሃለች፣ በፊትህ ወንዝ እንጀራ ትበላለህ ተባለ። አፈር ነህና ወደ አፈርም ትመለሳለህ። ይሄን እግዚአብሔር ከተናገረ በኋላ ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ከኤደን ገነት አስወጣው ብሎ እግዚአብሔር ቃል ይናገራል። አዳምና ሔዋን እግዚአብሔርን በበደሉና በተላለፉ በዚያ ቀን የሆነው ዋና ነገር የተገኘባትን መሬት ያርስ ዘንድ እግዚአብሔር አዳምን ከገነት አስወጣው የሚለው ቃል ነው። ቬሪ ሲግኒፊካንት ነው። ለምን አያችሁ? አዳም በገነት ውስጥ አይደለም የተፈጠረው። መጽሐፍ ቅዱስ እንደሚነግረን አዳም የተፈጠረው ከገነት ውጪ ነው። ከመሬት አፈር ነው ያበጀው። የሕይወት እስትንፋስ እፍ አለበት፣ ሕያው ሰው ሆነ። ከዛ በኋላ ከጎኑ ሔዋንን እግዚአብሔር ሰራት። አሁን ያንን የፈጠረውን ሰው ወደ ገነት አመጣው ነው የሚለው። አያችሁ፣ ገነት የእግዚአብሔር መገኛ ቦታ ነው። ገነት የሚለው ጋርደን ነው፣ አትክልት ስፍራ ነው፣ ለምለም ቦታ እግዚአብሔር የሚገኝበት ነው። የእግዚአብሔር መቅደስ ነው።
የእግዚአብሔር ፕሬሰንስ ያለበት ቦታ ነው። እዛ ነበረ አዳምና ሔዋን የሚኖሩት። አሁን ግን ከእግዚአብሔር ጋር ኦብቪየስሊ ፌሎሺፕ ነበራቸው። በምን እናውቃለን? እግዚአብሔር ይመጣ ነበር በመካከላቸው፣ ከነሱ ጋር ይመላለስ ነበር፣ ኢንተራክሽን ነበራቸው። ለዚህ ነው ከእግዚአብሔርን ከበደሉ በኋላ ድምፁን ሲሰሙ እግዚአብሔር በገነት ሲመላለስ ድምፁን በሰሙ ጊዜ ተሸሸጉ የሚለው ፈርተው እና ስለዚህ እግዚአብሔርን በበደለ ጊዜ ግን ምን ተደረገ? አዳምና ሔዋን ከገነት አስወጣቸው ነው የሚለው። ስለዚህ ከገነት መውጣት ሲምቦላይዝ የሚያደርገው ከእግዚአብሔር ሕይወት መለየትን ነው፣ ከእግዚአብሔር መራቅን ነው። ሞትና እርግማን፣ ሌላ ሁሉ በምድር ላይ ሰውን ልጅ የገጠመው መከራ ሁሉ የመጣው ከዚህ በኋላ ነው። በገነት ውስጥ ግን እረፍትና ሰላም ነው። ስራ ለመብላት ሳይሆን ስራ የአምልኮ አንዱ ክፍል ነው። እግዚአብሔርን የማድነቅ እግዚአብሔር በሰራው ነገር የመደሰት ትርጉም ነው ያለው። ነገር ግን ከገነት ውጭ ግን ስራ ማለት ለመኖር ነው። በላብ በወዙ መብላት ጀመረ ሰው። ምድር ፍሬዋን በቀላሉ የምትሰጥ አይደለችም፣ እሾህና አሜኬላ የምታበቅልበት ሆነች ብሎ ይህን ሁሉ ይቀጥላል። ስለዚህ ቅድም ያነበብናቸውን ክፍሎች በኤፌሶን ላይ ያነበብነውን እና ከዛም በሉቃስ ወንጌል ላይ ያለውን ጌታችን የተናገረውን ስለ ሞት ስንመለከት እና ይሄ ደግሞ እዚህ ላይ በዘፍጥረት ላይ ያለውን ሞት ስንመለከት እነዚህ ሞት ይሄ ሞት ተብሎ እዚህ ላይ የተጠቀሰው ክፍል የሚያሳየው ሞት ከእግዚአብሔር የመለየትን ነው። አዳም ኃጢአት በሰራ ጊዜ የመጣበት ሞት ከእግዚአብሔር የሚለየው ሞት ነው እና ይሄንን ሞት ስንገልጸው በኃጢአት ምክንያት የመጣ ሞት ልንለው እንችላለን፣ ወይም ደግሞ መንፈሳዊ ሞት እንላለን። ወይም መንፈሳዊ ሞት ስንል ይሄንን ማለታችን ነው፣ በኃጢአት ምክንያት የመጣ ሞት። ለምን? ምናልባት በአካል ያለው ሞት በኃጢአት ምክንያት የመጣ ላይሆን ስለሚችል አፈር ነህና ወደ አፈር ትመለሳለህና ተብሎ ነው የተጻፈው። ስለዚህ ከአፈር ስለነበረ ወደ አፈር መመለሱ የማይቀር ነው። ነገር ግን መንፈሱ ግን ከእግዚአብሔር ነው። ከእግዚአብሔር ጋር ህብረት ለማድረግ ግን የተጠራ ነበር። በኃጢአትና በበደል ምክንያት ግን ከዚህ ፌሎሺፕ ከዚህ ከእግዚአብሔር ህይወት እንደተለየና እንደሞተ የእግዚአብሔር ቃል ይነግረናል ማለት ነው። ስለዚህ ሞት ይሄንን ከሆነ ትንሣኤም ደግሞ ከዚሁ አንጻር ለመመልከት እንችላለን ማለት ነው። ሞት ከእግዚአብሔር መለየት ከሆነ ትንሣኤ ደግሞ ወደ እግዚአብሔር ህብረት መመለስ ሊሆን ይችላል። ስለዚህ ትንሣኤ እንዴት ነው የሚለውን ዛሬ የምንነጋገርበት ቶፒክ አይደለም። ዛሬ ሞት ምን እንደሆነ ከተመለከትን የሙታን ትንሣኤ መቼ ነው የሚለውን ነገር ነው ባጭሩ እንመለከት የምፈልገው። ሙታን የሚነሱት መቼ ነው? መጽሐፍ ቅዱስ እንዴት ነው የሚያስተምረው? ጊዜውን ይነግረናል መጽሐፍ ቅዱስ። ሙታን የሚነሱበትን ጊዜ ግልጽና በማያሻማ ሁኔታ መጽሐፍ ቅዱስ ይናገራል። እግዚአብሔር ሙታን እንዲነሱ የቀጠረበት የወሰነው ጊዜ አለ በመጽሐፍ ቅዱስ ውስጥ። መቼ ነበር ይሄ ጊዜ? መቼ ነው ይሄ ወቅት? አንድ ሁለት ክፍል አውጥተን እንመለከታለን። መጀመሪያ በራእይ ምዕራፍ 11 ላይ ስለዚህ ጊዜ የተነገረውን አብረን እናንብብ። ራእይ ምዕራፍ 11 7ኛው መልአክ ነፋ ይላል። ቁጥር 15 ጀምሮ ነው ማነበው። በሰማይም የዓለም መንግስት ለጌታችንና ለእርሱ ለክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሳል የሚሉ ታላላቅ ድምፅ ሆኑ። በእግዚአብሔር ፊት በዙፋኖቻቸው የተቀመጡት 24ቱ ሽማግሌዎች በግንባራቸው ተደፍተው ለእግዚአብሔር እየሰገዱ እንዲህ አሉ። ያለህና የነበርህ ሁሉን የምትገዛ ጌታ እግዚአብሔር ሆይ ትልቁን ኃይልህን ስለያዝህ ስለነገስህም እናመሰግናለን። አሕዛብም ተቆጡ፣ ቁጣህም መጣ፣ በሙታንም ትፈርድ ዘንድ ዘመን መጣ። ለባሪያዎችህ ለነቢያትና ለቅዱሳን ስምህንም ለሚፈሩት ለተናናሾችና ለታላላቆች ዋጋቸውን ትሰጥ ዘንድ ምድርን የሚያጠፉትን ታጠፋ ዘንድ ዘመን መጣ ብሎ ይናገራል እግዚአብሔር ቃል።
አይቹ እዚህ ጋር አሁን ስለ አንድ ዘመን ይናገራል። ይሄ ዘመን የሚለው ወቅት ጊዜ ነው። አንድ ጊዜ አንድ ዘመን አለ እግዚአብሔር የወሰነው ሙታን የሚነሱበት ፍርድ እግዚአብሔር የሚሰጥበት ዘመን አለ። ያ ዘመን መጣ ወይም ደረሰ ነው የሚሉት እዚህ ጋር 24ቱ ሽማግሌዎች። በሙታን ትፈርድ ዘንድ ሙታን ላይ እግዚአብሔር ይፈርድ ዘንድ ሙታን መነሳት አለባቸው። ሙታን ከተነሱ በኋላ ነው ፍርድ የሚሆነው። ስለዚህ የሙታን ትንሣኤና ፍርድ ኮንክረንትሊ የሚፈጸም በአንድ ወቅት ላይ የሚፈጸም ክስተት ነው ማለት ነው። ስለዚህ ዘመን ይናገራሉ። ይሄ ዘመን የሚለው ቃል በግሪክኛ ካይሮስ የሚል ቃል ነው፣ ጊዜ ማለት ነው። ይሄ ካይሮስ የሚለው ቃል ታይም ዝም ብሎ ይሄ ሰዓትን ለመጥቀስ ለመናገር የሚጠቀስ ሳይሆን ካይሮስ ማለት አፖይንትድ የሆነ ታይም ወይም ደግሞ በእግዚአብሔር የተወሰነ በእግዚአብሔር የተቀጠረ ቀንን ጊዜን የሚያሳይ ነው እና እግዚአብሔር ዓለም ሳይፈጠር በፊት የወሰነው ማለት ነው። ሙታን ትንሣኤ የሚሆንበት ዘመን ወይም ወቅት አለ እና ያ ወቅት ደረሰ ነው የሚሉት እነዚህ 24ቱ ሽማግሌዎች። በብሉይ ኪዳን ደግሞ ስለዚህ ጊዜ የተናገረ ነብይ አለ ዳንኤል። በዳንኤል ምዕራፍ 12 ላይ የእግዚአብሔር ቃል ስለዚህ ሙታን ስለሚነሱበት ጊዜ ስፔሲፊክ ስለሆነ ጊዜ ይናገራል። እሱንም አውጥተን እንመለከታለን። እንደዚህ ይላል ምዕራፍ 12 ከቁጥር 1 ጀምሮ፣ በዚያ ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያልሆነ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፉ ተጽፎ የተገኘው ሕዝብ ሁሉ እያንዳንዱ ይድናል። በምድርም ትቢያ ውስጥ ካንቀላፉቱ ብዙዎች ይነቃሉ። እኩሌቶቹ ወደ ዘላለም ሕይወት፣ እኩሌቶቹ ወደ እረፍትና ወደ ዘላለም ጉስቁልና ብሎ ይናገራል። ተመልከቶቹ ዘመን ይላል፣ በዚያ ዘመን ይላል። ይሄ እዚህ ጋር በዚያ ዘመን የሚለውና ቅድም ራእይ ላይ ዘመን መጣ የተባለው ዘመን አንድ ዘመን ነው። ስለ አንድ ዘመን ነው እዚህ ጋር የሚናገሩት፣ የተለያዩ ዘመኖች አይደሉም እነዚህ። ያ ጊዜ በትንቢተ ዳንኤል ላይ የተናገረው በዚያ ዘመን ይሆናል ሙታን ይነሱበታል የተባለው ዘመን እንደደረሰ ነው በራእይ ላይ እነዛ 24ቱ ሽማግሌዎች የሚያውጁት። አሁን እዚህ ላይ ምን ይላል? ይሄ ዘመን መቼ ነው የሚለውን ጥያቄ የሚመልሱ ሐሳብ እዚህ ጋር እናገኛለን። ምን ይላል? ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያልሆነ የመከራ ዘመን ይሆናል ይላል። ያ ዘመን የሚለየው የሙታን ትንሣኤ የሚሆንበት ዘመንን የሚለይበት አንድ ነገር ምንድን ነው? በዚያ ዘመን ካሁን በፊት የእስራኤል መንግስት ወይም እስራኤል ስታብሊሽድ ከሆነበት ጊዜ ጀምሮ ሆኖ የማያቅ ታላቅ መከራ በዚያ ዘመን ይሆናል ነው የሚለው። ስለዚህ ይሄ የመከራው ዘመን አይደንቲፋይ ያደርገዋል ጊዜውን ማለት ነው። ኢትስ ቬሪ ኢምፖርታንት። ስለዚያ ዘመን ብዙ ተነግሯል መጽሐፍ ቅዱስ ላይ። ለምሳሌ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ላይ ስለዚህ የመከራ ዘመን ስለተናገረ እሱን ሄዶ መመልከት እጅግ ያስፈልጋል። ማቴዎስ ምዕራፍ 24ን የእግዚአብሔርን ቃል የምታጠኑ ሰዎች በደንብ እንደምታስተውሉት ስለ ዘመኑ መጨረሻ ወይም ስለ ፍጻሜ ዘመን የሚናገር ክፍል ነው። መቼ ነው የዘመኑ መጨረሻ ወይም የዘመኑ ፍጻሜ ወይም የዓለም መጨረሻ ይለዋል ትርጉሙ በአማርኛው መጽሐፍ ቅዱስ። ግን ትክክለኛው ትርጓሜ የዘመኑ መጨረሻ ወይም የመጨረሻው ዘመን የፍጻሜ ዘመን ነው ትክክለኛው ትርጓሜው። እና መቼ ነው ለጠየቁት ጥያቄ ነው መልስ እየሰጠ ያለውና እዛ መልስ የሚሰጥበት ክፍል ውስጥ ቁጥር 15 ጀምሮ ያለውን አብረን እንመለከታለን። እንዲህ ይላል ጌታ፣ እንግዲህ በነቢዩ በዳንኤል የተባለውን የጥፋትን ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያ ጊዜ በይሁዳ ያሉት ወደ ተራራዎች ይሽሹ፣ በሰገነትም ያለ በቤቱ ያለውን ሊወስድ አይውረድ፣
በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ። በዚያችም ወራት ለርጉዞችና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ለምን? በዚያ ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ ከእንግዲህም ከቶ የማይሆን ታላቅ መከራ ይሆናልና። ታላቅ መከራ ይሆናል ይላል። ይሄ መከራ ዳንኤል የተናገረው መከራ ነው። ለዳንኤል ሲነግረው ምን ብሎታል? በሕዝብህ ነው የሚለው። ሕዝብህ የሚለው የአይሁድን ሕዝብ ነው። ዳንኤል አይሁዳዊ ነው። ስለዚህ ሕዝብ ከሆነበት ጊዜ ጀምሮ ሕዝብ የሚለው ቃል ባይደወይ ኔሽን ነው የሚለው በእንግሊዝኛ። የእስራኤል ኔሽን ከተመሰረተ ጀምሮ ነው የሚለው። መቼ ነው የእስራኤል ኔሽን የተመሰረተው? የእስራኤል ኔሽን የተመሰረተው የእስራኤል ሕዝብ ከግብፅ ከወጣ በኋላ ነው እና ከዛ ጊዜ ጀምሮ እስራኤል እንደ ሕዝብ እንደ እግዚአብሔር ሕዝብ እስከኖረበት እስከ ኤዲ 70 ድረስ ማለት ነው እንደዚህ አይነት መከራ ሆኖ አያውቅም። ከዛም በኋላ ጌታችን ይህን በሚናገርበት ጊዜ ማለት ነው ወደ 33 ዓመተ ምህረት ላይ ማለት ነው ጀምሮ የእስራኤል መንግስት እስከሚኖርበት ዘመን ድረስ እንደዚህ አይነት መከራ አይመጣም ነው ያለው ጌታ። እና ይሄ መከራ ይሆናል አለ ጌታችን ኢየሱስ ክርስቶስ ሲናገር። መቼ ነው ይሄ መከራ የሚሆነው? በፍጻሜው ዘመን ነው ወይም በዘመኑ መጨረሻ ነው። ጊዜ ለመቆጠብ ነው ሁሉን ከላይ ጀምሮ ማናነበው። ለምን? እዚህ ጋር አውዱን ስንመለከት ስለ መጨረሻው ዘመን ጌታ እየነገራቸው ያለው እና በመጨረሻው ዘመን ይሄ መከራ ይሆናል። ይሄ ታላቅ መከራ ሲመጣ ምን ብሎናል ዳንኤል? የሙታን ትንሣኤ ቀጠሮ የተሰጠበት ጊዜ ነው ማለት ነው። ስለዚህ ታላቁ መከራ የሚሆንበት ዘመን ያ የሙታን ትንሣኤ የሚሆንበት ዘመን እንደሆነ ሁለቱን ሐሳብ በማገናኘት ልንረዳ እንችላለን። ያ የሙታን ትንሣኤ የሚሆንበት ያ ታላቅ መከራ የሚሆንበት የዘመን ፍጻሜ የተባለው ደግሞ መቼ ነው የሚሆነው ብለን ብንጠይቅ እንደገና ወረድ ብለን ጌታችን ኢየሱስ ክርስቶስ ከዚሁ ከተናገረው ላይ ሁሉ ብንመለከት ሁሉንም አናነበውም። ቁጥር 32 ጀምሬ ላንብበው። ምሳሌውን ከበለስ ተማሩ፣ ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደቀረበ እወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም አለ ጌታ። ይህ ሁሉ የሚለው ከላይ የዘረዘራቸውን ነው። ታላቁ መከራም በዚህ ውስጥ ተዘርዝሯል። ያ ታላቅ መከራ ሲመጣ ስታዩ ቤዛችሁ ቀርቧልና ራስ አሻቅባችሁ እዩ ይላል ሌላ ቦታ ላይ። የሰው ልጅ በኃይል በብዙ ክብር በሰማይ ደመና ሲመጣ ያዩታል ይላል። መላእክቱም ከታላቅ መለከት ድምፅ ጋር ይልካቸዋል፣ ከሰማያትም ዳርቻ እስከ ዳርቻው ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ ይላል። ይሄ ነው ትንሣኤ። ዲቴሉ ሌላ ጊዜ እንነጋገራለን። ግን አሁን ስታብሊሽ የምናደርገው ነገር ምንድን ነው? ትንሣኤ ሙታን መቼ ነው? ወቅቱን ለማወቅ እና ጌታችን ኢየሱስ ክርስቶስ አሁን ታላቁን መከራ በዳንኤል የተነገረውን ይህን ታላቅ መከራ ከሙታን ትንሣኤ ጋር የተገናኘውን ይህን ታላቅ መከራ በዛ በእነሱ ዘመን ሐዋርያቱ በሕይወት በነበሩበት ዘመን እንደሚከሰት እዚህ ጋር ይነግረናል ማለት ነው። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። እና ይሄ ምልክት፣ ይሄ ምክር፣ ይሄ ማስጠንቀቂያ ጌታ ይሰጥ የነበረው ለሐዋርያቱ ነው። ለምን? በዛ እነሱ በሕይወት በሚኖሩበት ዘመን የሚፈጸሙ ክስተቶች ስለሆኑ እንጂ 2000 ዓመት በኋላ ለምንኖረው ለኛ የሚሰጠው ምንም ለኛ ማስጠንቀቂያ ወይም ለኛ ምክር ሊሆን የሚችልበት ምን ምክንያት የለም።
እነሱ ናቸው ይህን ሁሉ ስታዩ የተባሉት። ጌታ በደጅ እንደቀረበ ወቁ። ይሄንን አሁን ስታብሊሽ አድርገናል ማለት ይቻላል። እናገናኘው አሁን ማጠቃለያውን ማለት ነው። ነቢዩ ዳንኤል ምንድን ነው ያለን? በታላቁ መከራ ካሁን በፊት ሆኖ የማያውቀው ታላቅ መከራ በሆነበት በዚያ ዘመን ሙታን ይነሳሉ ብሎ ነግሮናል። ጌታችን ኢየሱስ ክርስቶስ ደግሞ በማቴዎስ ወንጌል ምዕራፍ 24 ላይ ዳንኤልን በመጥቀስ ምን አለም? እዚህ ጋር ኮት ያደርገዋል ዳንኤልን። በነቢዩ ዳንኤል የተባለውን የጥፋት ርኩሰት በእግዚአብሔር ቤት አደባባይ ቆሞ ስታዩ ብሎ ዳንኤልን ሲጠቅስ ያ ታላቅ መከራ እንደሚሆን ሲነግረን ዳንኤል የተናገረው ያ ታላቅ መከራ የሙታን ትንሣኤ የሚሆንበት ታላቅ መከራ በዛ ሐዋርያቱ በሚኖሩበት በዛ ዘመን እንደሚፈጸም ነግሯቸው ከሱ ጋር አሶሲየትድ ሆነው አብረው ተያይዘው የሚከሰቱትን ክስተቶች ምን እንደሆኑ በዝርዝር ነግሯቸው መቋጫና ደግሞ መጨረሻ የቋጨበት ሐሳብ ምንድን ነው? ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም በማለት ነው። እና የሙታን ትንሣኤ መቼ ነው ለሚለው ጥያቄ የሙታን ትንሣኤ በዘመን ፍጻሜ ነው። የዘመኑ ፍጻሜ መቼ ነበር ካለ ደግሞ የዘመኑ ፍጻሜ በአንደኛው ክፍለ ዘመን ነበር። እንዴ የዘመን ፍጻሜ እንዴት በአንደኛው ክፍለ ዘመን ይሆናል? መጽሐፍ ቅዱስ የዘመን ፍጻሜ የሚለው ስለ እስራኤል ዘመን ፍጻሜ ነው። ስለ ብሉይ ኪዳን ዘመን ፍጻሜ ነው። ስለ ሙሴ ዘመን ፍጻሜ ነው እንጂ ስለ ግዑዙ ዓለም ፍጻሜ ወይም ስለ አዲስ ኪዳን ፍጻሜ አይደለም። የሚያበቃው የሚፈጸመው የሚያልቀው ብሉይ ኪዳን ያ የብሉይ ኪዳን ከ1500 ዓመት አገልግሎት በኋላ ወደ ፍጻሜ የመጣበት ዘመን ሐዋርያቶች በሕይወት የነበሩበት የመጀመሪያው ክፍለ ዘመን ነው እና ስለሱ ነው እዚህ ጋር የተናገረ ያለው። ስለዚህ ያ ዘመን ሲፈጸም የተከሰተው ያ ታላቅ መከራ እሱ የሙታን ትንሣኤ ወቅት እንደቀረበ የሚጠቁም ምልክት ሆኖ ነው እዚህ ጋር የቀረበው እና የሙታን ትንሣኤ መቼ ነው የሚለው ወደፊት የሚሆን ነገር ሳይሆን የሙታን ትንሣኤ ኦልሬዲ የተፈጸመና ያለፈ ነገር ነው ለኛ እኛ እዚህ ቆመን ስናየው ማለት ነው። የአይሁድ መንግስት የእስራኤል መንግስት የአይሁድ ህዝብ እንደ እግዚአብሔር ህዝብ የኖረበት ያ ዘመን ሲፈጸም ሙታን ተነስተዋል። ፍርድ ከእግዚአብሔር ዘንድ ለሕያዋንና ለሙታን ፍርድ ተደርጓል ማለት ነው። ክብር ለእግዚአብሔር ይሁን። ይሄ ብቻ አይደለም። መጽሐፍ ቅዱስ በሙሉ በብዙ ቦታ በአዲስ ኪዳንም ሁሉ ስለዚህ ነገር ይናገራል። ይህንን አሁን ያጠቀስናቸው ክፍሎች እንዲሁ ለሳምፕል ያህል ለምሳሌ አንድ የመጨረሻ ጥቅስ አሁን ወደ ልቤ ስለመጣ እሱን አንብቤ እንጨርሳለን። እንደዚህ ይላል ሐዋርያው ጴጥሮስ በአንደኛ ጴጥሮስ ምዕራፍ 4 ቁጥር 17 ላይ ፍርድ ከእግዚአብሔር ቤት ተነስቶ የሚጀመርበት ጊዜ ደርሷል። አስቀድሞ በእኛ የሚጀመር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን ይላል። አያችሁ፣ የጴጥሮስ መልእክት ከተጻፈ 2000 ዓመት ሊሞላው ነው። መቼም በዚህ እንስማማለን። ያን ጊዜ ሐዋርያው ጴጥሮስ ሲጽፍላቸው ምንድን ነው ያለው? ፍርድ ከእግዚአብሔር ቤት ተነስቶ የሚጀመርበት ጊዜ ደርሷል። አያችሁ፣ ፍርድ በእነሱ ዘመን እንደደረሰ ነው እዚህ ጋር የተናገረው። መቼም ያን ጊዜ ደርሷል የተባለ ፍርድ
እስከ ዛሬ ድረስ ሳይፈጸም ከቆየ ጥያቄ ይፈጥራል። ነገር ግን የእግዚአብሔር ቃል የማይሻር እግዚአብሔር ቃል እውነት ስለሆነ ሐዋርያው እዚህ ጋር እንደተናገረ ከሳሙኤል ጀምሮ የነበሩ ነቢያትና ሐዋርያት ሁሉ እንደተናገሩት በዘመኑ መጨረሻ ሙታን አስነስቶ እግዚአብሔር ፍርድን ፈጽሟል። ይሄንን የነገሩን በዛ ዘመን የነበሩ ሐዋርያት ናቸው። ሐዋርያው ጴጥሮስ ምስክር ነው። ፍርዱ ደርሷል ነው የሚለው። ቅዱስ ጳውሎስም ስለዚህ ፍርድ ተናግሯል። ባልሳሳት አንደኛ ቆሮንቶስ ምዕራፍ 3 ላይ ነው። እስቲ ይበቃል ብዬ ነበር። እስቲ አንድ ፈልጌ ላንብበው። ኦኬ፣ ይሄ እንኳን ጊዜውን አይገልጽም፣ ግን ለማለት የፈለኩት ገብቷችኋል። ብዙ ቦታ አለ ስለ ፍርድ የሚናገረው፣ ግን የጠቀስነው በቂ ነው ብዬ አስባለሁ። እና ስለዚህ የሙታን ትንሣኤ መቼ ነው? በእስራኤል ዘመን ፍጻሜ ነበር። ምልክቱ ምን ነበር? በእስራኤል ላይ የሚመጣው ታላቁ መከራ። ኦኬ፣ አንድ ያልጠቀስኩት ነገር አለ። እንዴት ነው ታላቁ መከራ የመጣው? መቼ ነው የመጣው የምትሉ ካላችሁ ታላቁ መከራ የነበረው ከ66 ዓመተ ምህረት እስከ 70 ዓመተ ምህረት ወይም ፕሪሳይዝ ለመሆን ከ66 ተኩል እስከ 70 ዓመተ ምህረት በነበሩት 3 ዓመት ተኩል ጊዜያቶች የሮም ሰራዊት እስራኤልን ወሮ ህዝቡን ባስጨነቀበት ኢየሩሳሌምን አውድሞ መቅደሱን ሁሉ አውድሞ ህዝቡን መግደል የሚችለውን ሁሉ ገድሎ ከረሃብና ከበሽታ የተረፈውን መዋጋት የሚችለውንና ሊዋጋ የመጣውን ሁሉ አጥፍተው እስራኤልን የደመሰሱበት ዘመን ያ ነው ታላቅ መከራ የሚባለው። ለዚህ ነው ቅድም ባነበብነው ክፍል ላይ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ምን አላቸው? እናንተ ይሄን ነገር ስታዩ ምንድነው የተባለው? ሽሹ ነው የተባሉት። ሽሹ። ለምን? የመከራ ጊዜ እንደመጣ ሆኖ የማያውቅ መከራ ስለሚመጣ ክርስቶስ ለሱ ደቀ መዛሙርት ከኢየሩሳሌም እንዲሸሹ ነው የመከራቸው። ይህን ምክር ሰምተው ከዛ የሸሹት ከመከራው ተርፈዋል። ነገር ግን ይህን ምክር ያልሰሙ ወይም ኢየሱስ ክርስቶስን ያልተቀበሉ ስለ ኢየሱስ ክርስቶስ ስለሚመጣው መከራ የተናገረውን ቦታ ያልሰጡ ግን ወይ ሞተዋል ወይ ተማርከዋል እና የዛ የመከራ ሰለባ ሆነዋል። ስለዚህ ጉዳዩ የተፈጸመ መሆኑን መጽሐፍ ቅዱስ ብቻ ሳይሆን ምስክር የሚሆነው ታሪክም ምስክር ነው። ስለዚህ መከራ ብዙ የጻፉ የታሪክ ጸሐፊዎች አሉ እና የሙታን ትንሣኤ መቼ ነው ለሚለው መልስ የሰጠን ይመስለኛል። ከዚህ በኋላ በሚቀጥሉት እግዚአብሔር በሚፈቅድ ጊዜ ደግሞ የሙታን ትንሣኤ እንዴት በሚል ሐሳብ ደግሞ እንነጋገራለን። ኦኬ፣ ሙታን ከተነሱ እንዴት ነው የተነሱት? የሙታን ትንሣኤ በምን መልክ ነው የሆነው የሚለውን እግዚአብሔር ቢፈቅድ በሚቀጥለው ክፍለ ጊዜ እንመለከታለን ማለት ነው። ጌታ ይባርካችሁ። ክብር ለእግዚአብሔር ይሁን።